መልካም ጊዜና መልካም ቀን መልካም ዘመንና ሰላም እድሜ እንዲሰጣችሁ እየተማጸንኩ የጀመርኩትን ኤአይን አርቲፊሻል ኢንቴሊጀንስን ክፍል 6 ይዤ መጥቻለሁ። ክፍል 6 ኤአይን ለስራና ለንግድ ለመጠቀም መማር በሚል ርዕስ የቀረበ ነው። የዛሬው ሀሳብ እንዴት መጠቀም እንደሚቻል በሶስት ዋና ዋና መንገዶች እንማራለን። የመጀመሪያው ኤአይን ለመማር ምን ያስፈልጋል? ኤአይን እንደ አስተማሪ መጠቀም ይቻላል። ኤአይን እንደ አስተማሪ መጠቀም ይቻላል። ለምሳሌ እንዴት እንደ አስተማሪ መጠቀም እንደሚቻል 3 ነጥቦችን አቀርባለሁ። ኤአይን እንደ አስተማሪ መጠቀም የሚቻለው የሂሳብ ጥያቄዎችን ማብራራት፣ የእንግሊዝኛ ቃላትን መተርጎም፣ የትምህርት ማጠቃለያዎችን ማዘጋጀት የሚሉትን ሀሳብ ኤአይን ስንማር ልንጠቀም እንችላለን። በእነዚህ ነጥቦች ላይ መማር እንችላለን። ሁለተኛው ኤአይን ለስራ መጠቀም እንዴት ይቻላል? እንዴት ለስራ መጠቀም እንችላለን የሚል ሀሳብ ነው። ነገር ግን ለዚህ ኤአይን ብዙ የቢሮ ስራዎችን ቀላል ሊያደርግ ስለሚችል እናጠናለን፣ እንማራለን ማለት ነው። ለምሳሌ ደብዳቤዎችን መጻፍ፣ ሪፖርቶችን ማዘጋጀት፣ ሀሳቦችን ማደራጀት በሚመለከት ኤአይን እንዴት ልናጠናና ልንማር እንችላለን። ይህንን ያስተምራል። ሶስተኛው ኤአይን ለንግድ መጠቀም፣ በንግድ ተግባር ላይ ኤአይን ለመጠቀም እንዴት ይቻላል፣ በምን መልኩ ይሆናል ከተባለ ለምሳሌ የምርት ማስታወቂያዎችን መጻፍ ኤአይ እንዴት መጻፍ እንደምትችል እንዴት መጻፍ እንዳለበት ያስተምራል። የንግድ ሀሳቦችን ማግኘት፣ አዲስ የንግድ ስልት ወይም ዘዴ ለመጠቀም በምትፈልግበት ጊዜ ኤአይን ትጠይቃለህ። ኤአይ የንግድ ሀሳቦችን ይሰጥሃል፣ ማግኘት ትችላል ከኤአይ። ለደንበኞች የሚላኩ ደብዳቤዎችን ማዘጋጀት ይችላል ኤአይ እንደ አስተማሪ ሆኖ። ያ ማለት አስቀድሞ እንደተነጋገርነው ከክፍል 1 እስከ 5 ድረስ ባደረግነው ጥናታዊ ወይ ዘገባዎች፣ ትምህርቶች እንደተማርነውና እንዳስተላለፍኩ መልእክት መሰረት ኤአይ የሚያገለግለው የተሰጠውንና የመገቡትን ላልተሰጣቸውና ለማያውቁት በሚጠይቁበት ጊዜ ያብራራል፣ ያስረዳል፣ አዘጋጅቶ ያቀርብለታል። ስለዚህ ኤአይ የሚሰጠው ጥቅም እስከዚህ ድረስ ስለሆነ ዋና ትምህርቱ ለኤአይ ማጠቃለያ ላይ ዋና ትምህርት የሚሆነው አርቲፊሻል ኢንተለጀንስ ሰዎችን የሚተካ መሳሪያ ሳይሆን የሰውን ስራ በማቀላጠፍ ለማሻሻል የሚረዳ መሳሪያ እንደሆነ እንድትገነዘቡ ያስፈልጋል። ከዚህ ቀደምም በዚህ ሀሳብ ላይ ተነጋግረናል። ኤአይ ሰውን የሚተካ አይደለም ብያለሁ። ከዚህ ቀደምም ኤአይ
ሰው ሰራሽ መሆኑን እንድታውቁ ብዬ አስረድቻችኋለሁ። ዛሬ በስድስተኛው ትምህርት ማጠቃለያ ላይ ዋና ትምህርቱን አስመልክቶ የተናገረውም ከዚህ የተነሳ ነው። ኤአይን አርቲፊሻል ኢንቴሊጀንስ ሰዎችን የሚተካ መሳሪያ ሳይሆን የሰውን ስራ በማቀላጠፍና ለማሻሻል የሚደረግ መሳሪያ እንደሆነ ትኩረት ሰጥቶ አሳስቦናል። ስለዚህ አንተ ወይ ሰው ልጅ ያቀነባበረውና ያስቀመጠውን አሁን ለምሳሌ እኔ ይሄንን ከእናንተ ጋር ከፊታችሁ ቀርቤ ስናገር የምናገረውን ወደፊት ለሌላ በምናገርበት ጊዜ በየደረጃው ኤአይ ማለት እንዲህ ነው፣ ኤአይ መሰረት እንዲህ ነው፣ ኤአይ እንዲህ ያደርጋል፣ በኤአይ እንዲህ አድርገን ሰርተን እንጠቀማለን ብዬ ነው የምሰራው እንጂ እኔ ኤአይ ሆኜ አይደለም፣ ወይም በኮምፒውተር ፊልድ የተደረኩ ሰው ሆኜ አይደለም። እንደ ኤአይ ሰው እንዳልሆነ ሮቦት ወይም ኮምፒውተር ፊልድ የተደረገ ድምፅ መሆኑን ቀድሜ የተናገርኩት ዛሬ በስድስተኛው ላይ በሚገባን ቋንቋ አነጋግሮናል፣ አስረድቶናል እና የዛሬው በአጠቃላይ ማጠቃለያው አርቲፊሻል ኢንቴሊጀንስ ሰዎችን የሚተካ መሳሪያ ሳይሆን የሰውን ስራ በማቀላጠፍና ለማሻሻል የሚረዳ መሳሪያ ነው። እየተሳሳትን የምንሰራው እንዳንሳሳት አድርጎ መንገድ የሚሰጥ መሳሪያ እንደሆነ እንድታውቁ በማለት የዛሬውን አጠቃላለሁ።